ጉድ እኔ እስከ ዛሬ ሱመያን ብዙ ነገር ብያለው። ማለት ያልኩበትም ምን መሰላችሁ? የልጆችሽ አባት ነው። እሱ እኮ በዚህ ልክ እየፈለገሽ በዚህ ልክ እየተንከራተታ የኒ በመሀላችሁ አንድ ነገር ቢሆን ሰይድ አያሳዝናሽም ወይ? አንቺ ደግሞ ከሀዩ ይበልጥ ያሳዝነሻል። ይሄ ነገርሽ ሁላ ደግሞ በኋላ ይቆጭሻል። ስለዚህ ሱመያ ታይ ሁሉንም ነገር እርሽውና የልጆችሽ አባቴን ያለሽበት ንገሪው። አንቺ ያኔ ነገሩ ይስተካከል ካልሽ እንዲውስ በአንድ ደቂቃ ውስጥ ነገሩ ሁላ ይስተካከላል ብዬ ምናልባት ሳወራ ብዙዎቻችሁ ሰምታችሁኛል ብዬ አስባለሁኝ። ትላንት የወጣው ቪዲዮ ደግሞ ትላንት በወጣው ቪዲዮ መሰረት ደግሞ ቅድም ያው ሱመያ ማታ ነበር። ያ ማለት እንዴት እንደሆነ ወይም ደግሞ ቪዲዮውን እንዴት እንደሚሰሩት የሚያሳይ ነገር ነው ማለት ነው። እንዳለችው ደግሞ የሱመያ እንትን መሰል እነሱም ደግሞ ቪዲዮ ተመካክረው እንደሚሰሩት እንዲህ በይ እንዲህ በል እንደሚሉት ያኒ የሚያሳውቅ ትክክለኛ መረጃ እየወጣባቸው ነበር። ያ ሰኢድና የአዩ ጉድ ወጣ ማለት ነው። ይሄም ደግሞ ምንድነው ካላችሁ ያው ካሜራውን እንደደቀነች ወይም ደግሞ ካሜራውን ያው ካሜራው መቅጠር እንደጀመረ አያቅም መሰል ወይ እሱ አታቅም መሰል ሰኢድ ብላ ናህ ብላ እየጠራች እንዲውስ ደሞስ ያ ድምጻቸው እያገባ ያንን ደግሞ እንዴ እስከ ዛሬም ሱመያ ማለት አዩን እንደበደባት አዩን እንዲያደረጋት የሚባለው ነገር ተመካክሮ እዛ ወይ የሆነ ነገር ሰጥቶት ነው እንደዛ የሚያደርጋት እንጂ ልጅቷ እንደዛ በዚህ ልክ ደግሞ ሰኢድን ኮስተር ባላፊት እንዴት እንደምታወራው አይታችሁ አይደል ወይ? የኔ ሀቅ ሲወጣ መሰለ እያለች ሱመያ ማታ ነበር ማለት ነው። በእርግጥ እኔ ብዙ ጊዜ ሰኢድ እያሳዘነኝ ነበር። ምክንያቱም ያው እኔ ይሄ ትንሽ እናንተ የሆነ ረዘም ሲል በቃ እናንተ የሆነ ነገር ይሰማችኋል አይደል? አሁን ያኒ ይሄና የሰኢድና የሱመያ ነገር ረዘም አላ ማለት ነው። ስለዚህ እናንተ ውስጣችሁ ላይ የሆነ ነገር እንዲመላለስ ያደርገዋል ማለት ያኒ ሀገር ከገቡ በኋላ ይሄን ለሱመያን ቤተሰብ አላት፣ ለሰኢድም ቤተሰብ አለው። ይሄ ቤተሰብ ደግሞ እንዴት እነሱን ያኔ አንድ ማድረግ ያቅተዋል የሚለው ነገርም ይመጣል። አሁንም ደግሞ ይሄ ነገር ፕራንክ ነው እንድንል ደግሞ ያኔ እሱም ይሰማናል። ብዙ ነገር እኛ እዚህ የሰው ቤት ቁጭ ብለን ብዙ ነገር እየተመላለሰብን ነው ማለት ነው። እኔ ደግሞ ብዙ ጊዜ የሆነ ነገር ካየሁኝ የምር የሆነ የአንድ ሰው ብቻ ብዙ ማለቴ ብዙ ሰው ብቻ የሆነ ስላሽቃባጣ እኔ ከዛ ሰው ተጨምሬ ማሽቃባጥ ይሄ በተፈጥሮ የማይመችኝ ነገር ነው ማለት ነው። የሆነ ቪዲዮ ስታዩ የራሳችሁ የሆነ ህሊናችሁ ውስጥ የሚመላለስ ነገር አለ። ግዴታ ያንን እንዳወራው ነው ማደርገኝ ማለት ነው። ማለት ያኒ ሰኢድ በዚህ ሲንከራተትና ሰኢድ በዚህ ልክ ሱመያን ፍለጋ አንዴ ወደዛ አንዴ ወደዚህ አንዴ ወደዛ አንዴ ወደዚህ ሲል ስላየሁት የምር በጣም እያሳዘነኝ ነበር ማለት ነው። ነገር ግን ደግሞ እንትናቸው ሲወጣ ያው ቪዲዮ ተለቀቀ ማለት ነው። በዛ ቪዲዮ መሰረት ደግሞ ሱመያ እየመጣች ነበር። ይገርማል። አንዳንዴ ያኒ በዚህ ሁላ ህዝብ ማሻአላ ብዙ ተከታይ አላቸው። ለነ ሱመያም ይሁን ለነ ሰኢድ ማለት ነው። ያንን ህዝብ ሁላ ይዞ ያኒ በህዝብ መጫወት ጥሩ ነው ብዬ አላስብም። ማለት ሱመያን ማይፈልጋት ከሆነ እንዲሁም ደግሞ ሀዩን እንዳለችው ሱመያ አይ ለዛሬ እንዲህ ብለን ቪዲዮ እንስራ እንዲህ ብለን ቪዲዮ እንስራ እያሉ እየተመካከሩ ያኒ ከመምጣት ይሆን አለ አይደል እንዴ ማይፈልጋት ከሆነ እንዲሁም ደግሞ አይ ብሎ በግልጽ አማርኛ አሁን ያኒ እንዴት እንደሆነ ማለት ነው። ያኒ እኛ እዚህ ጋር የምናስበው ሰኢድ ሱመያ ለሱመያ ብሎ እየተንከራተታ ለሱመያ ብሎ ደግሞ እየለፋ እየወጣ እየወረደ ነው እኛ እዚህ ጋር የምናየው ማለት ነው። የምናስበውም ደግሞ እንደዛ ነው። ያኒ ሰኢድ ሱመያን ይወዳታል፣ ለሱመያ ብሎ ብዙ ነገር ያደርጋል። ብዙ ነገር ሆነዋል ነው እዚህ ጋር እኛ የምናወራው ነገር ግን ደግሞ እነሱ እዛ ተመካክሮ ይህንን እንዲህ እናድርገው ይህንን እንዲህ እናድርገው እያሉ እንዲህ ለሻለው እንዲህ በይኝ እንዴ ይሄ እኮ ትዳር ነው። ትዳር ማለት ደግሞ የህይወታችን አንደኛው መሰረት ነው። ጠይብ ለምን ያኔ እናንተስ ያኔ በዚህ ህዝብ ሁለስ መጫወት ምን አስፈለገው? ነገሩ ትንሽ ረዘም ስላለ አሁን እያስጠላ መጥቷል አስለን ሲጀመር ማለት ነው። ማለት እናንተ የሆነ ነገር አለ አይደል? ማርም ሲበዛ አይጣፍጥም የሚባል ነገር አለ ማለት ነው። አሁን ስንት ወር አስቆጠራችሁ በዚህ ውጣ ወረዳችሁ ማለት ነው።
ያም ሆና ይም ሆና ደግሞ ችግር አልነበረውም። ግን ደግሞ እዛ ተመካክራችሁ ህዝብን ለማስጨነቅ እዛ ተመካክራችሁ ህዝብን ግራ ለማጋባት እዛ ተመካክራችሁ እንደ ለምን ሰይድ ሲጀመር ይሄ ካንተ የሚጠበቅ ነገር አይደለም ማለት ነው። ሱመያን ያኔ ካልወደድካት አይ ሱመያ ፈትቼሻለሁ ምናልባት ደግሞ ካወደድካት አይ በቃ ምንን የምትፈልጊኝና እንዲሁም ደግሞ የልጆችሽን አባት የምትፈልጊ ከሆነ ናይ በቃ እንገናኝ ከሊሆና ደግሞ አንድ ውሳኔውን ንገሪ እያልካት ያኔ በአጭር አማርኛ ቁርጥ ቃርን ብትፈልግ ኖሮ እስከዛሬ ይስተካከል ነበር ሁሉም ነገር ማለት ነው። ነገር ግን ደግሞ እናንተ ያው እዛም ለዛውም ስራ ነው ግን ደግሞ ለዛውም ያው እኔ አላቅም ምን እንደሚል ማለት ነው። እኔ ብዙ ጊዜ እላችኋለሁኝ ብዙ ሰው ስላወራ ብቻ እኔ ያ ሰው ስላወራ ብቻ እኔ ማውራት አልፈልግም። ብዙ ሰውም ደግሞ ያኔ አንድ ሰው ትክክለኛ ነው ስላለው ብቻ እኔ ትክክለኛ ነኝ ማለት አልፈልግም። ብዙ ሰውም ብቻ አንድ ሰው ተሳስተዋል ስላላ እኔም ከብዙ ሰው ተጨምሬ ተሳስተዋል ማለት አልፈልግም። ነገር ግን ደግሞ የዛሬ የሰኢድ ትላንት ያወጣው የሰኢድ ቪዲዮ በጣም የሚያሳዝን እንዲሁም ደግሞ በጣም የሚያስጠላ ነው። ያኒ ከካሜራ ጀርባ አንድ እየሆኑ ነገር ግን ደግሞ ያኒ ከካሜራ ጀርባ እንበል እያሉ እዚህ እየመጡ የሊሆነው ያኒ ከካሜራ ጀርባ አንድ ሆኖ እንዳለች ሱመያ ማለት ነው። ከካሜራ ጀርባ አንድ ሆኖ ከካሜራ ፊት ለፊት ደግሞ የሚያሳዩት እንትን በጣም አስጠልይ ነው እንዴ! ለምን ይሄንን ህዝብ ጠይብ ለምን በዚህ ልክታስ ጀምር እኔ በጣም ጨንቆኝ ነበር ማለት ነው። ማለት ያኒ ሱመያን ፍለጋ ሲሄድ ሱመያ ያለችበት ቀይራ ሌላ ቦታ ስትሄድ እንዲሁም ደግሞ ይቺ አዩ የምትባለው ይሄ ፈረደባት በረኪናውን ይጣጣለው ራሴን አጠፋለው ስትል የምር ሰኢድ ያሳዝነኝ ነበር ማለት ነው። ግን ደግሞ የትላንት ቪዲዮ ከወጣ በኋላ ነገሩ ሁላ እንዴት እንደሆነ ግራ ገባኝ ማለት ነው። በእርግጥ ያኔ ሁላችሁም ግራ ገብታችኋል ብዬ ነው ማስበው። ግን ደግሞ ለዚህ ሁሉ ተከታይ ለዚህ ሁሉ ህዝብ ያኒ ድራማም ከሆነ ሌላ ቀይሮበት ከሊሆነም ደግሞ በአንዱ ቁረጡ ማለት ነው እንዴ! እኛ የምርሳል ሳላቸን እኮ እንደ ዛሬም ያው ነው ነጋም ያው ነው። የምር እኔ ብዙ ጊዜ አንድ ሆኖ እንዲመጡ ያኒ በጉጉት እየጠበቅኩኝ ነበር ማለት ነው። ነገሩ ደግሞ ያው ሲታዩት የጨመራ ነው የሚሄደው የሚቀንስ ነገር የለም። ሲታዩት ያኒ እንደዛ ነው ሲታዩት ያው ቀን በቀን ያው ንግግር ነው ራሱ ነው ማለት ነው። ስለዚህ ማርም ሲበዛ ያስጠላል ስለሚባል ነገሮችም ደግሞ ያው ሁል ጊዜ አንድ አይነት ሲሆን የምር ተከታይም ይስለቸዋል። እንዲሁም ደግሞ ከናንተ ብዙ ነገር የሚማር እንዲሁም ደግሞ ብዙ ነገር የሚጠብቅ ሰው ስላለ ሁል ጊዜ በዚህ ጭቅጭቃቸው ባትመጡ ጥሩ ነው ብዬ አስባለሁኝ። እንዴ ባዛሁን ያም ደግሞ ያም ሆና ግን ደግሞ ትላንቱ የሰኢድ እንትን በጣም ነው የሚያስጠላው ማለት ነው። እንዴ ካሜራ እየደቀኑ ጠይብ ለህዝብ ክብር የላችሁም ሊበል ወይስ ደሞስ ካሜራ መቁጠር እንደጀመረ አታቆም ሊበል? እንዴ አዩ ያኒ በአይኗ እየተጣቀሰች ሰኢድ ብላ እየጠራች ያው ቪዲዮ ወጣ ማለት ነው። እንዳለችው ሱመያ ለሷ ካይር ቢያስብ ይሆናል እኔ አላቅም። ግን ደግሞ ብዙ ጊዜ ምን ይላለሁኝ በባልና በሚስት መካከል መግባት በጣም ጥሩ አይደለም። ነገና ከነጎዳ ይታረቃሉ። እኛ ግን እዚህ ጋር ያወራነው ወይም ደግሞ እዚህ ጋር የሆነ ነገር ያወራነው ነገር እዚህ ጋር ነው የሚቀመጠው። ስለዚህ በባልና በሚስት መካከል መግባትና አይ ፊታት አይ እንዲያደርጋት የሚለው ነገር ማውራት ተገቢ አይደለም ብዬ ብዙ ጊዜ አወራለሁኝ ማለት ነው። ምክንያቱም ያኔ እኛ እዚህ ጋር የሆነ ነገር ስላወራን ብቻ የሚሆን ነገር አይደለም። አሁን እኛ ብዙዎቻችን ያኒ አይ ሱመያ ታይ ነገሩን ሁላ አብርጂ አንቺ ስታበርጂ ይበርዳል ልጆችሽ አባት ነው አታንከራቸው ብለን ብዙ ነገር አውርተን ነበር ማለት ነው። ግን ደግሞ ያ ሊሆን አልቻለም። ሱመያም ደግሞ አይ የኔን ህይወት እኔ እንጂ ማንንም ያውቀው የለም እኔና አዩ ነገና ከነጎዳ ያኒ እሺ ብላችሁ እናንተ እንዳላችሁኝ ብዬ እሺ ብዬ ቢሄድ ነገና ከነጎዳ የፊት የሚመጣው የህይወቴ መኖር እንዴት ነው ብላ ያኒ አይሆንም ብላ ነበር ማለት ነው። ግን ደግሞ ያኒ የትላንት ሰኢድን ቪዲዮ ካየሁኝ በኋላ በጣም ያኒ እንትኑ ሁላ እያስጠላኝ ነው ማለት ነው። እኔ ብዙ ጊዜ ያኒ መሀላቸው ላይ ገብቶ የሆነ ነገር ማለት አልፈልግም። ለምን እነሱ ባልና ሚስት ናቸው። ነገና ከነጎዳ ይታረቃሉ። እኛ ግን እዚህ ጋር የሆነ ወይ ሱመያን ወይም ሰኢድን የሆነ ነገር ብናወራ
እኛ ያወራነው እዚህ ጋር ይቀመጣል። መጥፎ ነገር ማውራት ጥሩ አይደለም። ሚዲያ ያወጣ ነገር ደግሞ አይጠፋም። ያን አሁን የትላንቱን ቪዲዮ እዛ እነሱ እንትን ቢሉት ራሱ እዚህ አደባባይ ስለወጣ ብዙ ሰው ስላየው ያ ቪዲዮ አይጠፋም። ስለዚህ ሰኢድ እንዲሁም ደግሞ ሱመያ አዩ የምር ነው የሚላችሁ። ፕራንክ ከሆነም ሌላ ቀይሩ፣ ሌላ አይዲያ ቀይሩ። አስላችን ይሄ ነገር ሰለችን ማለት ነው። እንዲሁም ደግሞ ፕራንክ ከሊሆነም የኔ ቁርጥ አድርጉና በዚህ ነገር ባትመጡ ወይም ደግሞ ስለዚህ ነገር ባታወሩ ጥሩ ነው ብዬ ነው ማስበው። እንዴ ሰለችን እኮ ሁሉ ጊዜ ያኔ እኛ የምንጠብቀው አንድ ሆናችሁ እንድትመጡ ነበር። እናንተ እንደሆነ ያኔ ለነገም ለዛሬም በሊሆነው ያው በዛው ነገር ንግግር ነው፣ ያው በዛው ንግግር ነው ማለት ነው። ስለዚህ ተመልካችም ያን ይሰለችዋል ሁሉ ጊዜ በአንድ አይነት ሲሆን ማለት ነው። የተለያየ ነገር እያመጣችሁ እኛንም የሚያስተምር ነገር ለራሳችሁም ያኔ የተቀያየራ ነገር ሲሆን ተመልካችን በጉጉት ነው የሚያየው አይደል? ምናልባት ከተሳሳትኩኝ ያኔ ይቅርታ አፉ በሉኝ። የምሬ ነው የሚላችሁ ሆነ ያኔ እናንተ የሆነ የተለያየ ነገር ያኔ አንድ አይል ከቆያችሁበት በኋላ ያኔን የተለያየ ነገር ሲሆን ተመልካችን በጉጉት ነው የሚያየው እስከ መጨረሻው ማለት ነው። ስለዚህ አንድም ሆናችሁ ብትመጡ እኛ በጣም ደስ ይለናል። አይ ምን ጋሶ አይ ይሄ ነገር አይሆንም ካላችሁም ደግሞ ትንሽዬ ብታስቡበትና እንዲሁም ደግሞ አይዲያችሁን ብትቀይሩ ጥሩ ነው ብዬ ነው ማስበው። የምረኒ መጀመሪያው ሰኢድ በጣም እያሳዘነኝ ነበር። ታይ ሱመያ ብዬ ብዙ ነገር አውርቼ ነበር፣ ግን ትላንቱን ሳይ ደግሞ በጣም አስጠላኝ። እንዴ ከካሜራ ጀርባ ካሃዩ ያኔ እየተመካከሩ ነው እንዴ ያኔ ይሄንን ሁላ የሚያደርገው? ያንንም ደግሞ የመታት ሱመያን ለምን ተናገርሽ ለምን እንዴ ያልሽ ሱመያን ብሎ ሰኢድ አዩን እየመታት የነበረው ያም ያኔ ከካሜራ ጀርባ ተመካክሮ ነው። የእያንዳንዱን ነገር ከካሜራ ጀርባ ተመካክሮ ነው የሚሰሩት። እኔ አላቅም፣ ግን ደግሞ አንዳንዴ የሆነ እናንተ አላወራም ብትሉ እኔ ብዙ ጊዜ ላለሁኝ እናንተ የሆነ ነገር አይታችሁ የምር እናንተ አላወራም በዚህ ነገር ዝም ይላል ብትሉ ራሱ የሆነ ውስጣችሁ ላይ የሚመላለስ ነገር አለው ማለት ነው። እኔ ብዙ ጊዜ እንደዛ ነኝ። የሆነ ቪዲዮ ወይ ሰላየው ዝም ካላልኩኝ የሆነ ቪዲዮ አይቼ የሆነ በቃ እናንተ ሳትፈልጉ ግዴታ እንድታወሩት የሚያደርጋችሁ ነገር ይኖረዋል ማለት ነው። ስለዚህ ሱመያ እንዲሁም ደግሞ ሰኢድ እንዲሁም አዩ ይሄ ነገር ፕራንክም ከሆነ በዚህ ቢቆምና አይ አልሆነም ደግሞ እውነትም ከሆነ ደግሞ ሌላ አይዲያ ቀይራችሁ እንዲሁም ተመልካችም ከናንተ ጥሩ ነገር እንዲማር እኛ እዚህ ጋር እናንተ ሰው ቤት ቁጭ ብለን የምናየው የምንከተለው እናንተ ጥሩ ነገር ስትሰሩ ጥሩ ነገር ስታሳዩን እኛም እንደዛው ነገና ከነጎዳ ይሄንን ነገር እንዲህ ባደርገው የሚለው ተስፋ ይመጣናል አይደል? ያኒ በዚህ ደግሞ ሁሉ ጊዜ በዚህ ጭቅጭቅ ሁሉ ጊዜ በዚህ አይነት ሁሉ ጊዜ በዚህ አይዲያ የምትመጡ ከሆነ ጠይብኛ ምንድነው የምንማረው? እናንተ አሁን ማሻአላ ትልቅ ሰው ናችሁ አይደል? እኛ እዚህ ጋር ከናንተ በታች ያለን እኛ በእናንተ ካልማርና በማን ነው የምንማረው? ትናንሽ ዩቲዩበሮች እኮ እናንተን እየተከተሉ ያኒ ነገና ከነጎዳ እኔም ይሄንን አደርጋዋለሁ ወይም ደግሞ ይሄንን እንዲህ አደርጋዋለሁ የሚል ተስፋ የሚሰጣ ነገር ብትሰሩ ይበልጥ ጥሩ ነው ብዬ ነው ማስበው። ብዙዎቻችን ያኒ ምድር አሽቃባጮች ነን። ምድር አሽቃባጭ ባንሆን እንዲሁ የተሰማን ነገር ብናወራ ጥሩ ነው ብዬ ነው ማስበው። ግን ደግሞ የሱመያ ማለት የአዩና የሱመያ ጉድ መውጣቱ አንዳንዴ ያኒ ትምህርት ይሰጣችኋል። ያኒ እዛ ያኒ ብዙ እነሱን ብቻ ሳይሆን ብዙ ማለት ይቻላል ዩቲዩበሮች ያኒ ሀገር ቁጭ እያሉ ሲሰሩ ሲያለቅሱ እኛ ከዚህ ጋር እውነት እያለቀሱ እየመሰለን እንዲሁም ደግሞ ያኒ ሲከፉም ደግሞ እውነት እየተከፉ እየመሰለን ብዙዎቻችን አለን። ለካስ እዛው ከካሜራ ጀርባ እንዲሁ ያኒ በስልኩም ይሁን በአካል ተገናኝቶ እንዲ ነው እያሉ ነው መሰል የሚሰሩት። ለማንኛውም በዚህ ሁኔታ በጣም ከባድ ነው። እንዲሁ አይዲያችሁን ብትቀይሩትና ሌላ ነገር እንትን ብትሉ ጥሩ ነው ብዬ አስባለሁኝ። ምናልባት ያው ከተሳሳትኩኝ እንዲሁም ደግሞ የሚያስቀይም ነገር ካወራሁኝ ይቅርታ። እኔ ወላሂ የተሰማኝን እያወራሁኝ ነኝ። እኔ በጣም ተሰማኝ እንዴ እዛው ያን እነሱ ተመካክሮ ያን እኛ እዚህ ጋር እየተጨናቅን እንዲሁ ደግሞ ማች ነው አንድ የሚሆኑት እያል እነሱ ደግሞ እዛ ጋር ያኒ እንትን ብሎ ተመካክሮ ይሄንን እንስራ ብሎ ያኒ በዚህ ልክ ሲሆን በጣም ያስጠላል። አንዳንዴ ደግሞ ለተመልካችም ክብር ብንሰጣ ጥሩ ነው ብዬ ነው ማስበው። ለማንኛውም ሁላችሁንም አመሰግናለሁኝ።
በያላችሁበት ሰላማችሁ ይብዛ። የአላህ ሰላም እንዲሁም ደግሞ ዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ሰላማችሁ ይብዛ። እንዲሁም ደግሞ ሰኢድንና ሱመያን አንድ ሆኖ የሚመጡበትና አንድ ሆኖ የምናያቸው ጊዜውን ቅርብ አድርገው ነው የሚለው። የእናንተን እናንተ ነው የምታውቁት። እኔ ግን እንደዛ ይላለሁኝ ማለት ነው። ሁላችሁንም አመሰግናለሁኝ። እኔ ከምድር አሽቃባጮች የለሁም ማለት ነው። የተሰማኝን እንቅጩን እየተናገርኩኝ ነኝ። ስለዚህ ሱመያንና ሰኢድን በቅርቡ አንድ ሆኖ እንዲመጡ ብዙዎቻችሁ ሱመያ ሰኢድን በቃ ዝምበዩ እያሉ ነው። አዩን ደግሞ ፊታት እያሉ ነው። እኔ እንደዛ ሌላ ይላችኋለሁኝ። ሁላችሁን አመሰግናለሁኝ። በያላችሁበት ዓለም ዳርቻ የአላህ ሰላም እና ምዝነት በረከት ርህራሄ ከእናንተ ጋር ይሁን እያልኩኝ በሌላ አዲስ ቪዲዮ እስከምንገናኝ ድረስ ቸር ቆዩልኝ። ሰላማችሁ ይብዛ።